ለነዚህ መድኃኒታቸው ምን መሰለሽ ሲገቡ ወደ ህይወታቸው የምታስገቧቸው ሰዎች እኔ አንዳንዴ ይገርመኛል። ሴቶች ወደ ህይወታቸው የምታስገቧቸውን ሰዎች ተጠንቀቋቸው። ምክንያቱም ገብተው ሻንጣ ሳይዙ ገብተው ማለት ነው ጓዝ ተሸክመው ነው የሚወጡት። ልባችሁን ሰብረው ጨጓራችሁን አቃጥለው አይምሯችሁን በጥብጠው ቁንጅናችሁን ደነዝ አድርገው አይምሯችሁን አደንዘው ነው የሚወጡት። ስለዚህ ስታስገባቸው ወደ ህይወታችሁ ይኸውላችሁ ከነጫማቸው አታስገባቸው። ጭንቅላታቸውን ብቻ አስገቡት። እግርና ሆዳቸው እዛ ውጭ ቆይ። እሱ ማለት ምን ማለት እንደሆነ ታውቃላችሁ? ይኸውልሽ እግዚአብሔር ብቻ ነው ዝቅ ከፍ ልታደርግለት የሚገባ እንጂ ሰው ሁሌ ጠንቃቃ ነው መሆን ያለባቸው። ስታስገቧቸው የመጡት እነሱ ከሆኑ በተለይ እናንተ ሄዳችሁ ፈልጋችኋቸው ከሆነ እንደው ይሻላል እንጂ እናንተ ጋር መጥተው አንኳኩተው መጀመሪያ ማሬ ማሬ ብሎ መጨረሻ ላይ ማር ግዛልኝ እስቲው ማር የለም የሚለው ሰውዬ እንዴት ነው? እንደዚህ አይነት ሰው አለ እኮ ታውቃላችሁ። ቴምር ስለ ካርጎ ማወቅ ፈልጌ ነው ያልሽው። ቴምር ደህና ነሽ? በውስጥ መስመር አለሁልሽ። እንዴት ነሽ? አልሐምዱሊላህ። መጠየቅ እችላለሁ? ስለ ካርጎ በውስጥ መስመር ብናወራ አይሻልም? ላንቺ ነው የምንጭነው ለህዝቡ አይደለም አይደል? አይ እኔ ዱባይ አይደለሁም፣ ለዛ ነው ኳታር። ኦኬ ኳታር ሆነሽ ታዲያ ምንድን ነው የፈለግሽው? አይ ማወቅ ፈልጌ ነው መሄድ የሚችለው እቃና የማይችለው ማወቅ ፈልጋለሁ እና ማዘጋጀት አሁን ስለ ካርጎ አይደለም እያወራን ያለ ነው። አሁን ካታር ያሉ ብዙ ሰዎች እኮ አሉ። ካታር ያሉ ብዙ ልጆች አሉ ካርጎ የሚሰሩ፣ እነሱን መጠየቅ ይቻላል። አሁን እዚህ ጋር ስለ ኳታሮች አንድም አላውቅም። እስኪ እፈልጋለሁ። እሺ በቃ አመሰግናለሁ። እሷ ነችልሽ ሄሌን ፎሎ አድርጊያትና ሳስጥንት በይላት። እሺ ሄሌን ኳታር ነች። እሺ እሺ አመሰግናለሁ ስላስገባኸኝ። በጣም ጥሩ። ይኸውልሽ ሀበሻዊት ጫማቸውን አውልቀው ታጥበው ጸርተው ምናምን አይደለም ወደ አይምሯቸው የምታስገቧቸው። ለዛ ነው መጀመሪያ ወደ ህይወትሽ ወደ አንቺ ጀግና ሴት የሚመጣ ወንድ ማን ነው? ሱዋሪ አንተ ማን ነህ ብለሽ ጠይቅ። መላ ማንነቱን ማወቅ አለብሽ። ልብ እኮ ቀልድ አይደለም። ዝም ብሎ ዘሎ ገብቶ እንደፈለገ ቢቦጫረቅበት አይደለም፣ የተገኘበት ቦታ ነው። እኔ እኮ የሚገርመኝ ነገር ንብ ዝንብ የዝንብ ሽንት ቤት ቆሻሻ ውስጥ ገብታ ስለ ቆሻሻነቱ ለንብ ማስረዳት የለባትም አይደል? ለዝንብ ማስረዳት የለባትም አይደል? ንብ የሚመለከታትና የሚያገባት የራሷን ንጽህናና የራሷን ማር ማሳደግ ማብዛት ነው አይደል የሚጠበቅባት። ከንብ ጋር ግንኙነት የላትም፣ ከዝንብ ጋር ግንኙነት የላትም አይደል? እውነቴን ነው የምነግራችሁ። አሁን እኮ ችግራችሁ ምንድነው? የት ቦታ ነው እነዚህ ሰዎች የተገኙት? እነማን ነው? ማን ነው እንደዚህ ተንቀጥቅጬለት ተንበርክኬለት ህይወቴ ውስጥ ልከተው የፈለኩት ሰው ማን ነው? አሁን ብዙዎቻችሁ ችግር ስሜታዊ ትሆናላችሁ እና ያ ስሜት ሲቀዘቅዝ ከሰኞ እስከ ዓርብ የሆነ ፍቅር አትያዙ ሲጀመር። ለዛ ነው ተሰባብራችሁ ነው። ተረጋጉ። መረጋጋት ማስተዋል ይባላል። የድሮ እናቶቻችን እኮ አሁን እናንተን የወለዷቸው አባቶቻቸውን ሲጠብሷቸው እኮ ጸልየው እግዚአብሔርን አሳውቀው ለቸኮላ ዘለን እንገባና እንደዚህ ገብተን እንደዚህ ነው የምንወጣውና ጥሩ አይደለም። የብዙዎቻችን ዋጋ ያስከፈለን ነገር ችኮላ ሁሉ ነገር ይደረስበታል። ግድ የለም። ሴት ልጅ ስትረጋጋ ደግሞ ብዙ በረከት ነው የምታገኘው።
ደግሞ ይኸው አሁን የምትለውን ሰምታችኋት ነው ወይ? ደግሜ እማምነው ነገርስ ወንድሜ ያገኘሁት እየመሰለኝ ይሄ ነገር አለ። ከመግባቱ በፊት ተፈትሾ ጸርቶ ክብሩን ጠብቆ ህይወትሽን እስከ ጥግ ድረስ ለሚያስደስትሽ እግዚአብሔር ደግሞ ሲጨመርበት ነው ትልቁ ነገር። ያ ነው የሚሆነውና ተጠንቀቁ ጀግኖች ለማለት ነው። እስኪ ታፕ ኮፕሊንግ ሼር አድርጉ። እንደገና ደግሞ ከፕሮፋይል ያጠገብ ያለውን የልብ ቅርጽ ንኩት እስኪ። በጣም የሚገርመው ነገር ይሄ ምንድነው የሚባለው? የፕሮፋይል ሜምበር የሚባለው ነገር አንድ ቀን 100 ሜምበር ገብታችሁ አታውቁም። 100 ግቡ እስኪ። መቶ ሜምበር ቆንጂት የምትባየው ገባሽ? እስኪ ደህና ነሽ ቆንጂት? ሳሚ እንዴት ነክ? አለሁልሽ ሳሚዬ፣ ሁሌ ለእኛ እንደቆምክልን ነው። ሁሌ እንደመከርከን ነውና አንተ ግን መቼ ነው የምታገባው? አንተስ መቼ ነው ህይወትን ልከኛ እንደምትመክረን ህይወትን የምታስቀጥለው? እኔ የሚገርመኝ ሰው ግን ምን ችግር እንዳለበት አላውቅም። የራሱን ህይወት ትቶ ስለሌላ ሰው የሚቀባጠር ማህበረሰብ እኔ በጣም ነው የሚያስቀኝ። ሳሚ፣ እኔ ጥያቄ አለኝ ለአንተ። ከሰኞ እስከ ሐሙስ ያልከው ፍቅር ምን አይነት መልክ ነው ያለው? ማወቅ ፈልጋለሁ እና ምን አይነት ከለር ነው ያለው? ያው ወንድ ስለሆንክ እስኪ ንገረን። እኔ እኮ የሚገርመኝ ነገር እኔ በጣም የሚያሳዝነኝ አንዳንዱ እኮ ግራ ነው የሚገባኝ። ጥያቄን አልመለስከልኝም እኮ እየጠበቅኩ ነው ሳሚ። እስቲ ታብታብ አድርጎ ይኸውልሽ ስሜታዊነት የተሞላበት ነው። ከሰኞ እስከ ሐሙስ የሚባለው የሆነ አፌር ዘፍነዋለች አይደል? ሰኞ ዕለት ተያየን በድንገት፣ ማክሰኞ ልቤ ገባ ሞኞ፣ ሮብ ቅር ተሳስረን፣ ሐሙስ ቅልጥ ያለው ምናምን፣ ዓርብ ላይ እንደዛ አይነት ዘፈኑ ራሱ ረሳዋል። ይድላችሁ እኔው ማለት ስደት ላይ ያለ ነው እህቶቼ ማለት ነው። እኔ የራሴ ፐርሰናሊ ነገር አንድ ሰው አላማ ብሎ እስከወጣ ድረስ ማለት ነው የሆነ ነገር አንዴ ታዩታላችሁ። ከዛ በኋላ ምንም የሚያጓጓ ነገር የለውም። ሄዳችሁ ኑሯችሁ ስመሰርቱ በራሳችሁ የስኬት መጨረሻው ትዳር አይደለም፣ ራስን መለወጥ ነው። በራሳችሁ ቢዝነስ ጀምራችሁ ስትቆሙ ከናንተ በታች ያለ ሰው ሳይሆን ከናንተ በላይ ያለ ሰው ነው ቢዝነስ ላይ ዓለም ላይ ስገቡ የሚመጣው። ይሄን አውቃለሁኝ አምናለሁኝ፣ ስራ ዓለም ስለነበርኩ ማለት ነው። ያለ መሆን ጣሩ እንጂ ይሄን ሰው አመት ተጀናጅለናል ላገባው ሊሄድ ነው በጭራሽ እሱ ህይወት አይሆንም።
መሲሻ እስኪ ገስት ላኪልኝ። ገስት ላስገባሽ ነበረ እኔ ማስገባት አልችልም። ገስት ላይ ግን ላኪልኝና ላስገባሽ። ምንድነው ሳሚ አንብብላቸው። እንዴት አመሻችሁ? አረብ ሀገር ያላችሁ ተጠንቀቁ። የውሸት ደረሰኝ እየላኩ ብር ኢትዮጵያ ላኩልን እያሉ ነው። ታብራሪልኝ ደስ ይለናል። ብትገቢ ደስ ይለኛል። ቴንኪው ሊናዬ። አሁን አንድ ነገር ምን አለ መሰለህ ሳሚ፣ አሁን በዚህ ጊዜ ሰው ስራቶ ባሰፈሰፈበት ሰዓት የሳንቲም ልዩነት ላለበት ነገር ህጋዊ ናችሁ ሰዎች ሄዳችሁ በባንክ ላኩ። በቃ አለቀ። አጭር ነገር ማለት ነው። ተበልቶ ከማልቀስ 2000 ብር 3000 ብር ልዩነት ነው ያለው። ምንም ያክል ልዩነት የለውም። ለማታውቁት ሰው ብራችሁን አትስጡ። እንደዛ ማድረግ ነው የሚሻለው እንደኔ ማለት ነው። እና ላይቭ ላይም አያለው ላይቭ ላይም ገብተው እንደዚህ ሳሚ ሐዋላ የሚልክልን የምታውቁት ሰው እዚህ ሳውዲ ያላችሁ ቀላል ይልኩልሻል፣ ቀላል አለው ይልሻል። ግን እሱ ማን ነው? የት ነው የምታውቂው? 6000 ብር አንስተሽ ብትሰጪው 1 ብር አንስተሽ ብትሰጪው መጠየቃችሁም እሱን ለምን አታውቂውማ? ስሙን ቀይሩ በሌላ ጊዜ። ያ እዚህ ሳሚ ጋር አሁን እኔም ብትጠይቁ ስሜን ነው እንጂ ማንም ምንነት ነው አያውቅም። ስለዚህ የምትሰጡትን ነገር የደከማችሁበትን ነገር እወቁ። ልክ ነሽ። ትልቁ ችግር የሆነው ምን መሰለሽ ሄሉሻ፣ እዚህ ሚዲያ ላይ ይመጡና ቅዱስ ቅዱስ ይጫወቱና እናንተ ደግሞ እነሱን አምናችሁ በውስጥ መስመር ታገኟቸዋላችሁ። ከዛ በኋላ ወይ ትላላችሁ። ስማ ሳሚ ሚዲያ ራሱ ምን እንደሆነ ታውቃለህ? እዚህ ሶሻል ሚዲያ ላይ ያለ ሰው በሙሉ ማለት ነው ማንም ከማንም ይበልጥ የለም። ኢቭን ከእናንተ በጣም ያነሰ ሰው ነው። እናንተ ትልቅ ሰው አድርጋችሁ የምታስቡት ሰው በጣም ከእናንተ ያነሰ ለብሶ ብቻ ቁጭ ስላለ ስላወራ ሁሉ ሰው አዋቂ አይደለም። ስማርቱ ነው። ብራችሁን በባንክ ላኩ። በቃ አለቀ። የምታምኑት ሰው ካልሆነ በስተቀር አይሰጥም። በአሁኑ ሰዓት አይሰጥም። ውጭ ላወጣችሁ እንደመበተን ነው፣ ለንፋስ ማለት ነው። እንደምን አመሻችሁ? እንዴት ነሽ መስሻ? ደህና ነሽ ወይ? እግዚአብሔር ይመስገን። በነገራችን ላይ ላኪነን ብለው ነው እነሱ የሚመጡት። ወደ ኢትዮጵያ አስተላልፉልን ብለው ነው የሚመጡት እንጂ እንልካለን ብለው አይደለም የሚመጡት ሲሰርቁ። እና በኢትዮጵያ ቁጥር ነው የሚደውሉት። ግሩፕ ላይ እንደዚህ ገቡና ፌስቡክ ላይም ግሩፕ ላይ ገቡና ብር የሚልኩ ሰው አገናኙን እያሉ ፎርጂድ ይዘው ይመጣሉ። ፎርጂድ ሪሲት ይልካሉ በኦኤምቲ በተለያዩ ባንኮች ማለት ነው። ያው ይሄን ያህል ብር አስተላልፈንልሻል፣ ዱባይ ነን፣ ቤሩት ነን፣ እንደዛ እያሉ ነው የሚልኩት። እና ብሩን ሳይወጣ ከባንክ ይለምኑሃል። እናቴ ልትሞት ነው፣ ወንድሜ ሊሞት ነው እና ዛሬ ማታው ነው አስተላልፉልን እያሉ በቃ ያለቅሳሉ። ምን ይላሉ? ብሩን ካስላኩ በኋላ ይኸውልሽ መሲሻ፣ ይሄ ልጅ እኔ ጋ መጥቷል። እኔንም እግዚአብሔር ጉድ አድርጎኝ ነበረ። ከላይ ስወጣ ማታ ቀን ነው የሚደውሉት አውቀው፣ በኢትዮጵያ ቁጥር ነው። የሚገርምሽ ነገር እኔ ጋር ከዛ እናቴ ታማብኝ ብሎ የሆነች የታመመች ሴትዮ ላከልኝ። ሳሚ እኔ ሚዲያ ላይ ነው የማውቅህ፣ አሁን እኔ ፉጀራ ነው ያለሁት፣ ብር አስገባልኝ እናቴ እንትን አካውንት ላክልኝና ብር ላስገባልህ ይላል አለኝ። እናቴ ታማብኝ ነው እዚህ መላክ ስለማልችል እባክህን እርዳኝ አግዘኝ ምናምን አለ። እኔ ደግሞ ምን ሆነ ነው ምን ተፈጥሮ ነው እናቴ እንደዚህ ቆይ ላሳያችሁ። እናንተ ታፕ ኮፕሊንግ ሼር አድርጉት እስከዛው። ይኸውላችሁ እንደዚህ እናቱ እንደዚህ አድርጎ ላከልኝ። አያችሁት? እያለቀሰ ነው እንደዚህ ላከልኝ። እንደዚህ አድርጎ እንደዚህ ላከልኝ ምናምን። እኔ ደግሞ እግዚአብሔር ይሄ ፒክቸር ነው የሚያታልሏችሁ። ሌላ ደግሞ ያለ እንትን ቴክስት ነው የሚያደርጉት። አንዳንዴ ቮይስውን መልሰው ያጠፉታል። ብዙ ነገር ያደርጋሉ። ብቻ እናንተ ተጠንቀቁ፣ ጥንቃቄ አድርጉ። ሁሌ መነገሩ አይሰለቻችሁ? ሰለቻችሁ? እኛ ጋር
ፎቶ ራሱ አለ እኛ ጋር ራሱ ይሄ ፎቶ ግን እነሱ ምንድነው የሚያስመስሉት? አሁን እዚህ ቤሩት ላይ ለምሳሌ የተለያዩ ብር ማስተላለፊያዎች አሉ ኦኤምቲ ምናምን የምንላቸውና በዛ ፎርጂዱን ይልኩልሃል። 100% ትክክለኛ የሆነ ስታየው ትክክለኛ ነው፣ ግን ሄደክ ሲስተም ላይ ቼክ ስታደርግ ገንዘብ ልትስብ ባዶ ነውና በጣም ብዙ ህዝብ ነው እንደዚህ እየሆነ ያለው። እኔ አውቃለሁ በጣም ብዙ ሰው ነው እየተሸጎደ ያለውና ጥንቃቄ አድርጉ። እንግዲህ ይሄ ነው የሚመስለው ያለው ነገር። በጣም ብዙ አይነት ሲስተም ብዙ ሌብነት መጥቷል። እንግዲህ ራሳችሁ ማዳን የምትችሉት አሁን ነው። ጥንቃቄ ለራሳችሁ ትኩረት ስጡ፣ ለራሳችሁ ጊዜ ስጡ። እዚህ ውስጥ 200 ምናምን ሰዎች አላችሁ ዱባይ ያላችሁ በ054 24 18 062 እኔ ሳሚ እኔ ነኝ። ሌላ ሳሚ ካርጎ ምናምን የሚባሉ 4-5 እንዳሉ ሰምቻለሁ። ሳሚ ካርጎ ነኝ እኔ። ሳሚን ቁጥር ስጪ የጓደኛዬ ጋር ስደውል ሌላ ሳሚ ጋር ደውላ ጠርታ ካርጎ ሲያደርግ እኔ ሳሚ እኮ የምፈልገው ሳሚ ነው አንተ አይደለም ብለው እዚህ ድረስ መጥቻለሁ ግዴታ ማድረግ አለብኝ ብሎ አድርጎላት ሄደ የሚል ወሬ ሰማሁ። እኔን ከፈለጋችሁ ሳሚ ካርጎ አደርጋለሁ፣ ያላችሁበት ቦታ እመጣለሁ። ስትመጡ ግን ወደ እኔ ስትመጡ ግን ፎቶ አንስታችሁ ያለውን ነገር አይቼ ነው የምመጣው። እንደዛ አድርጌ ነው የምመጣው። ይሰማችኋል? ይሰማችኋል? ማውራው ይሰማል? ይሰማል ወይ? ይሰማችኋል? ይሰማል። ስለዚህ በ054 24 18 ስልኬን እየነገርኳችሁ ነው። በደንብ ስሙ። ስልኬን እየነገርኳችሁ ነው። ሌላ ቁጥር ደውላችሁ የሚፈጠረው ነገር አያገባኝ። እኔ አንድ ቁጥር ነው ያለኝ፣ ዋትሳፕ ምንም ያለኝ ይሄ ቁጥር ነው። በዚህ ቁጥር ደውላችሁ ሳሚ ብላችሁ ከመጣችሁ እኔ አስተናግዳችኋለሁ። ከዛ ውጭ ግን በምታደርጉት ነገር የሚፈጠረው ነገር እኔ ኃላፊነት አልወስድም። ይሄው ቁጥሬን ልጻፍላችሁ ላሳያችሁ። ይሄው +971 54 24 18 062 ይሄው ጽፌላችኋለሁ። 24 18 062 ይሄው ቁጥሬ ይሄ ነው። አያችሁት? ቁጥሬ ነው 054 24 18 062። በዚህ ደውሉና ካርጎ በጣም ብዙ ካርጎ እየመጣ ነው። ስለዚህ ኦርደር አስይዝላችኋለሁ። በምትፈልጉበት ቦታ ቀድማችሁ ንገሩኝ፣ ቀድማችሁ አሳውቁኝ። መጥቼ ካርጎ በታማኝነት አደርግላችኋለሁ። ካርጎም ስታደርጉ ምን ማድረግ እንዳለባችሁ በደንብ አሳውቃችኋለሁ። ይሄ ነው ያለው። ጠቅልላችሁ ከንስላችሁ የምትሄዱ ሰዎች ደግሞ ከቀረጥ ነፃ ወረቀት አሰሩ። ይጠቅማችኋል። በጣም ነው የሚጠቅማችሁ። በጣም እንዴት ነው የሚጠቅማችሁ? በውስጥ መስመር ነው የምነግራችሁ፣ በዚህ በአደባባይ አልነግራችሁ። በጣም ነው የሚጠቅማችሁ። እሱን አድርጉ። ዱባይ ያላችሁ፣ አቡዳቢ፣ ራስ አርኬማ፣ ፉጀራ፣ አላይ ያላችሁ በሙሉ ሳሚ ካርጎ ብላችሁ ከመጣችሁ አለው ማለት ነው። ቃልዬ እንዴት ነሽ? ነይ ግቢ እስኪ ዛሬ እኛ ጋር እና ይሄን ያለው በሌላ ቁጥር ደውላችሁ እንዲሆንኩኝ ብትሉኝ እኔ አያገባኝ፣ አይመለከትኝም። የሚያገባኝ እኔ ባለኝ እንደዚህ ነው። ይሄን ይመስላል እንግዲህ ቃልዬ አውሪ፣ መሲሻ አውሪ። እሺ በቃ ሰላም ደሩ ልላችሁ ነው እና ፕሮግራምን እከታተላለሁ። ጥሩ ምክር ነው የምትለግሰው ለእህቶቻችን። በርታ። አመሰግናለሁ። እግዚአብሔር ያክብርልኝ። እሺ እንግዲህ ሌላ ፕሮግራም ከሌለን ታፕታፕ ኮፕሊንግ ሼር አድርጉ ስትባሉ ያው እንግዲህ መዳረቅ ነው የሚሆነው። ዛሬ ቢበቃን ይሻላል ብዬ አስባለሁ። ዜድዬ እንዴት ነሽ? ደህና ነሽ ወይ? ሁሉ ሰላም ነው አለሁልሽ። ደህና ደሩ። የነገ ሰው ይበለን። ሰላም ደሩ። በጣም ነው የማመሰግነው። በጣም ነው የምወዳችሁ ማከብራችሁ። በጣም ደስ ብሎኛል። ዛሬ ደስ የሚል ቀን ነበረ። ሰላም የሆነ የተረጋጋ ጭንቀት የሌለው ምናምን። ስለዚህ በጣም ነው የማመሰግነው። ቴንኪዩ